ሚልና ልብ አንጠልጣይ የሆነ ድራማ ይዤላችሁ ከች ብያለሁ ማለት ነው። እኔ የእውነቴን ነው የምላችሁ በጣም ነው የወደድኩት። በነገራችን ላይ ይሄንን ድራማ በጣም ከምታስቡ የበለጠ እኔ አላቅም ለኔ ልዩ ማለት ትችላላችሁ። በጣም ነው የወደድኩት ማለት ነው። እናንተስ እስቲ ምን አይነት ስሜት ይሰማችኋል ስለ እንደዚህ አይነት ድራማ? እኔ በራሴ በጣም ስለወደድኩት እናንተስ ምን ትላላችሁ? ቤተሰቦቼ ውዶቼ እኔ በጣም ነው ደስ ያለኝ፣ በጣም ነው የማረከኝ ማለት ነው። እና እኔ የእውነቴን ነው የምላችሁና ጄሪ አሁን የምታረገው የምትጥለው ግራ ገብቷታል ማለት ነው። ግራ ግብትን ያላት ግራ ግብት ማለትም ያላሰበችው ነገር ነው በላዋ ላይ የተፈጸመው። ያላሰበችው ያላቀደችው ነገር ነው በላዋ ላይ ሆነው ማለት ነው። እኔ እውነቴን ነው የምላችሁ ፍቅር በቃ ፍቅር እንደዚህ ነው። ፍቅር ሁሌ ቦታውን አይረሳም። የትኛውን አክል እንኳን በህይወታችሁ ሰዎች ማለት ነው የትኛውን አክል ሰዎች በህይወታችሁ መጥተው የእናንተን የፍቅር ህይወት ሊያመሰቃቀል ከፈለጉ እናንተ እልዋችሁ ፍቅራችሁ አንድ አይነት ከሆነ ማንም ሰው አይለያችሁም። የትኛውም ሰው በዚች ምድር ላይ መጣ ሰው ከፈጣሪ በስተቀር ማንም ሰው አይለያችሁ ማለት ነው። በዚህ አጋጣሚ እንግዲህ ከታቶ አድናንና እንደዚህም ደግሞ ከብሌን እየማማር እንችላለን ማለት ነው። ጄሪ እንግዲህ በአሁን ሰዓት ምንድነው እያደረገች ያለችው? መምረጡንስ እኔም መርጦኛል፣ ግን ደግሞ ልብ አለው ከብሌን ጋራ ነው። ከብሌን ጋር እስካለ ድረስ ምንም ነገር ለኔ ሊጠቅመኝ አይችልም። ይሄን ነገር ተራሮጬ የማደርገውን ነገር ማድረግ አለብኝ እያለች እንግዲህ እየተሯሯጠች ትገኛለች ማለት ነው። የምትጥለው የምትነሳው ነገር ግራ ገብቷት ትገኛለች ማለት ነው። በነገራችን ላይ እኔ ባታደርገው ነበር የሚገርመኝ፣ ምክንያቱም የምትጥለው ማታነሳው ነገር ባይሆን ነበር የሚገርመኝ ማለት ነው። ምክንያቱም አቶ አድናን በጣም ጎበዝ ሰውና በጣም አስተዋይ የሆነ ሰውዬ ነው ማለት ነው። እኔ በጣም በነገራችን ላይ ሁሉ ነገሩ ወድጀዋለሁ ስላችሁ በቃ ጎበዝ ሴት ልቡ አርፏል ማለት ነው። በጣም የተግባር ሴት ላይ ልቡ አርፏል። ወንዶች አንዳንድ ጊዜ ያመረጣጣችሁን እንደዚህ ምርጫችሁን አሳምሩ እሺ ጋይሶቼ። እንደዚህ አንዳንድ ሴት ውበቷ ዳሌዋ፣ ጸጉሯ፣ ምኗ የአርቲፊሻል የለጠፈ ጸጉር እያያችሁ ጸጉሯ ዳሌ እስፍንጃ ስፖንጅ ምናምን ያደረገችው እንዳለው እያላችሁ አንዴ የሰውነቷ ጥራቷ ቀይነቷ እያላችሁ ልጆቻችሁን ብዙዎቻችሁ ሰዎች ያለ አባትና ያለ እናት ያስቀራችሁ ልጆቻችሁ መከራ ስቃይ እንዲደርስባችሁ እያደረጋችሁ ያላችሁት እንደዚህ አይነት አባቶች ናችሁ ማለት ነው። አቶ አድናን በዚህ አጋጣሚ እንግዲህ በጣም አድንቄዋለሁ። የእውነት የነምራችሁ መደነቅ የሚገባው ሰው ነው ማለት ነው። እንግዲህ እኔ በጣም ነው ደስ ያለኝ። እውነቴን ነው የምላችሁ በጣም 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 ነው በዚህ አጋጣሚ ደስ ያለኝ እውነት ማለት ነው። እና ጄሪ ቆንጅዬ ቆንጅዬ ናት፣ ግን ደግሞ ሁሉ ነገሯ ቆንጆ ነች። ግን ሰው ልጅ የልብ ቆንጅና አስፈላጊ ነው። የውስጥ ማንነት የውስጥ ለነገ ስላችሁ ነገ መልክ ሊጠፋ ይችላል ጋይስዬ። ነገ እግራችሁ ሊሰበር ይችላል፣ እጃችሁ ሊሰበር ይችላል። ይሁን የተሰጣችሁ ነገር ከእናንተ ሊቆረጡባችሁ ይችላል። ግን ያ መልካምነት ያ ጥሩነት መቼም ከእናንተ አይጠፋም፣ መቼም የማይቀየርባችሁ እስትንፋሳችሁ እስካለ ድረስ ህይወታችሁ እስካለ ድረስ ያቺ መልካምነታችሁ በመልካምነታችሁ ትቀጥላለች። አለበለዚያ ግን ክፉ ከሆናችሁ በክፋታችሁ ያው መንገዳችሁ ይሄዳል ማለት ነው ቤተሰቦቼ። ስለዛ ምንድን እያልኳችሁ ነው ጋይስዬ? ነገሮቹን እኔ የምላችሁ ነገር ምንድነው እንትናችሁን አሳምሩ፣ ምርጫችሁን እያሳመራችሁ ሄዱ እየተጓዙ ማለት ነው። አለበለዚያ ግን በጣም መጥፎ ነገር ላይ ነው የምትወርቁት ማለት ነው ጋይስዬ። እኔ በነገራችን ላይ በጣም ነው ደስ ያለኝ እንደዚህ በመሆኑ እዚህ ደረጃ ላይ በመድረሳቸው በጣም 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 ከምታስቡ በለጠ ደስ ብሎኛል ማለት ነው። አቶ አድናን የእውነት ጎበዝ ምርጥ፣ እኛ ወደድናት ሴት ስለመረጥክልን በጣም እጅግ አድርገን ነው የምናመሰግነው። እንደዚሁም ደግሞ ሁለተኛ ነገር ደግሞ የምላችሁ ነገር ምንድነው ጄሪዬ እንግዲህ ምንም ልንተባበርሽ አንችልም የኔ ውድ፣ ምንም ማድረግ አንችልም። ምክንያቱም ስጦታ ከላይ ነው፣ በቃ ስጦታ ከላይ የተሰጠ ነገር ነው። ነገሮች ሁላ ከፈጣሪ ሲሰጠን ነው የሚሆነው። አለበለዚያ ግን ከንቱ ነን ማለት ነው። ገባችሁ አይደለ? ከንቱ ነው፣ ከንቱ ነው። ሁሉ ነገር ከእግዚአብሔር ነው እንጂ እኛ መከራችን ባየ ነው፣ እኛ ስቃይ ባየ ነው አይደለም ጋይስዬ። ገባችሁ አይደል? ለወደፊታችሁ ምክር መመክራችሁ ነገር ሰዎች ማለት ነው የራሳችሁን ነገሮችን ስታከናውኑ እግዚአብሔር ያሌለበት ፈጣሪ ያሌለበት የራሳችሁን ሀሳብና የራሳችሁን አመለካከት ይዛችሁ የምትሄዱ ሰዎች እንደዚሁ ባዶ ላይ ትቀራላችሁ ማለት ነው። እባካችሁ የምላችሁ ነገር ምን ለማለት ፈልጌ ነው የኔ ወዶች፣ የኔ ቆንጆች፣ የኔ ጣፋጮች፣ እኔ በራሴ በጣም ነው ደስ ያለኝ። እናንተም እንኳን ደስ አላችሁ እላለሁ። ያው መከራ ስቃይ ቢበዛባቸውም ነገ ፈተና ብዙ ፈተና ሊበዛባችሁ ይችላል።
በእርግጥ ብዙ ፈተና፣ በጣም ከባድ ፈተና ሊደርስባቸው ይችላል። ግን ደግሞ እውነት እላችኋለሁ የሚነግራችሁ ነገር ምን እንደሆነ ታውቃላችሁ? ጊዜ ሰዓቱን ጠብቆ መጨረሻቸው አንድ ላይ እንደሚሆኑ፣ መጨረሻቸው እንደሚያምር፣ መጨረሻቸው ሁላቸውም አንድ ላይ ሆኖ ሰላምን እንደማገኙ ተስፋ አደርጋለሁ እላችኋለሁ ቤተሰቦቼ። የምላችሁ ነገር እንደዛ ነው ጋይስዬ ማለት ነው። እኔ እውነቴን ነው የምላችሁ። በቃ ፍቅር ማለት እንደዚህ ነው። ፍቅር የማያደርገው ነገር የለም። ፍቅር ማንነትን ይቀይራል። ፍቅር ከፍታን ዝቅታን ያስወድዳል። ፍቅር ዝቅታን ከፍታን ያስወድዳል ማለት ነው። እንግዲህ በነገራችን ላይ ሲፋንም የምታደርገው ነገር ተደርሶባታል ማለት ነው። ምክንያቱም እዛ ቤት የመጣችው ምንድን ነው ቤተሰብ ላይ አደጋ ለማድረስ ነው የመጣችው። ኬት ተልካ እንደሆነ ለጊዜው ባይገለጥም ሲፋን የመጣችበት ችግር ቤት ውስጥ የሆነ ለሆነ ነገር እንደመጣች ታውቋል ማለት ነው። ወይዘሮ እንግዲህ ሰማዕት ምንድን ያለችው አሁን ቶሎ ብዬ በቁጥጥሬ እጅ ስር ማድረግ አለብኝ እችን ሴት፣ አለበለዚያ ግን ማላደርግ ተሆነ የቤተሰቦቼ ጠንቅ ነች ብላ በማለት ተናግራለች ማለት ነው። እንግዲህ ወይዘሮ ሌላም ምንድን ያለቻት እንትናን ብሌንዬን ማለት ነው ጋሽ አድናንን ትወጂዋለሽ እንዴ? ታፈቅሪዋለሽ እንዴ? እስኪ ንገሪኝ በማለት ጥያቄ ጠይቃታለች ማለት ነው። እሷም ደግሞ አዎ ወደዋለሁ ብላ ተናግራለች ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ ወይዘሮ ሌላም በጣም ጎበዝና አስተዋይ ሴት ነች። በእርግጠኝነት ሆኜ የምነግራችሁ መልካም ነገር ሰርታ እንደምታስጠጋቸው ታስታውቃለች። ጎበዝና ብልህ ሴት ነች ማለት ነው። እንደዚህ አይነት ብልህ ሴቶች ደግሞ በህይወታችን አስፈላጊ ናቸው። እና ቤተሰቦች እኔ በጣም ነው ደስ ያለኝ። እውነት ይሄን ነው የምላችሁ ማለት ነው። ይሄንን ድራማ እግዚአብሔር በማውቀው በጣም ነው የወደድኩት። በጣም ስላችሁ ፎንቃን የጣለብኝ በቃ መቼ መጡ እያልኩ በቃ ስልሽ ጊዜና ሰዓቴን ነው የጨረስኩት ማለት ትችላላችሁ። መቼ መጡ ወይኔ በቃ ለምን ሳይመጡ። እኔ ግን ቶሎ ቶሎ ቢለቁልን በጣም ደስ ይላል። በዚህ አጋጣሚ ቪዲዮአቸው ስር እየሄዳችሁ በጣም መልካም ኮሜንት፣ እነሱን የሚያበረታታ ኮሜንት እና እንደዚሁም ደግሞ ላይክ ሼር እያደረጋችሁ ምክንያቱም ይሄ ድራማ ሲሰራ በጣም ልፋት ያስፈልጎት ነው ታውቃላችሁ። ያንን የሚያክል ቤት ያንን የሚያክል ሁሉ ነገር ያለ ምክንያት አይደለም። ያ ነገር ሁላ የሚሰራበት ወጪው ተወጥቶበት ነው። ወጪውና ቪዲዮ እይታው በጣም እንትን አይመጣጠንም ማለት ነው። ግን መመጣጠን አለበት ማለት ነው። ቤተሰቦቼ መመጣጠን አለበት ማለት ነው። ብዙ የተለፋበት ድራማ እንደዚሁ ያስታውቃል። በጥቂቱም የተለፋበት ድራማ እንደዚሁ የሚያስታውቃል ማለት ነው። እና እንደ ልፋታቸው እኛ ደግሞ እነሱን በማስደሰት አለብን ማለት ነው። ቪዲዮ እንዲቀጥልልን ከእነሱ ነገ ብዙ ነገር የምናተርፈው እና የምናውቀው ነገር ስላለ ማለት ነው ቤተሰቦቼ። እንደዚሁም ደግሞ ብሌንዬንና አቶ አድናንን ለማግኘት የእውነቴን ነው የምላችሁ ቪዲዮውን እያበረታታችሁ ጎበዝ ጠንከር እያላችሁ አበረታታቸው ማለት ነው። እኔ በራሴ በጣም ነው ደስ ያለኝ። ሲፋን እንግዲህ ምንድነው አብዛኛው እያነጣጠረች ያለችው ወይዘሮ እንትና ላይ ነው ማለት ነው። ወይዘሮ ሰማዕት ላይ ነው። ምን እንደፈለገችን ባይገባንም ለጊዜው ግን በጣም በእሷ ላይ ግፍ እየሰራች እና የሆነ እሷን ችግር ላይ መጣል እየፈለገ ትገኛለች ማለት ነው። ግን ለጊዜው ይሳካላታል እንደሚለው ነገር በብዙ ይሳካላት አይደለችም። ወይዘሮ ሰማዕት በጣም ኃይለኛ ሴት እንደሆነች እንደዚሁ ታስታውቃለች ማለት ነው። ግን የሚገርመው ነገር እንትና ብቻውን ነው ይህን ስራ እየሰራች ያለችው ማለት ነው። እንግዲህ ምንድነው እቅዷ? ከልጇ ጋር ማጣላት። በእርግጠኝነት ወደዚህ የመጣችው እንግዲህ አቶ አድናን ለሚስትነት ሰዎች ሲመርጥ እሷም ያው እኔም ተመራጭ ነኝ ብላ ነው ወደዛ ቤት የመጣችው ማለት ነው። ግን ደግሞ ነው እንዴ ሲባል በፍጹም አይመስለኝም። እንደዛ አይነት ነገር አይደለም። ለምርጫ ቤት ውስጥ የመጣች አይመስለኝም። የሆነ ብቻ ችግር እኛ ማናውቀው ለጊዜው የሚፈታ ነገር አለ ብዬ አስባለሁ ማለት ነው። ቤተሰቦቼ ያው ነገሮች ሁላ ጊዜና ሰዓት ይጠብቀዋል እንጂ መታወቁና ያ ነገር መሰማቱ የማይቀር ጉዳይ ነው። ጊዜ ሰዓት ቢፈጅበትም ማለት ነው። ቤተሰቦቼ እንግዲህ ይሄ ድራማ እየቀጥል የምትሉ ሰዎች ላይክ እና ሼር እያደረጋችሁ ቤቱን እያበረታታችሁ ጎበዝ እየሆናችሁ እንግዲህ አበረታታቸው። እኔንም ኮሜንት ላይ ያላችሁን አስተያየቱን እንድታበረታቱን በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እያበረታታችሁኝ
አጠንክሩኝ እላችኋለሁ። በተረፈው በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ቤተሰቦች። እውነት ሁሌም እንደምታበረታቱኝ ጎበዝ፣ ጠንካራ ሆኝ የምትሉኝ፣ በዛ ላይ ደግሞ ኮሜንት ለምታደርጉኝ እጅግ አድርጌ ነው የማመሰግነው። የበለጠ አሁንም አበርቱኝ። እጅግ አድርጌ አመሰግናለሁ። ቴንኪው እላችኋለሁ።